ዓለም አቀፍ ዲፕሎማሲ ሁልጊዜም ሁለት መልኮች እንዳሉት ይነሳል። አንደኛው ያው አደባባይ ላይ የምናየው በካሜራዎች ፊት የሚታየው ፈገግታ፣ መጨባበጥ፣ መተቃቀፍ የቀይ ምንጣፍ ፕሮግራሞችን የምንመለከትበት ነው። ሁለተኛው ደግሞ ከህዝብ እይታ በስተጀርባ የሚካሄደው አስፈሪው የኃይል ፍልሚያ ነው። ሌላኛው የዲፕሎማሲ ገጽታ። በቅርቡ ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ትንሽ አለመጣጣም፣ የሻከረ ግንኙነት አለ የሚሉ ነጥቦች በሚነሱበት በዚህ ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔታንያሁ እኔ የምለውንና የምፈልገውን ማንኛውም ነገር ያደርጋሉ በሚል የሰጡት አስተያየት በበርካቶች ዘንድ መነጋገሪያ ሆኗል። ይህ የትራምፕ ንግግር ዋሽንግተን በቴል አቪቭ ላይ ያላትን ፍጹም የበላይነት ለማሳየት የሞከረችበት ቢሆንም እንኳን በርካቶች ግን አሁንም እስራኤልና ኔታንያሁ ናቸው በአሜሪካና በትራምፕ ላይ የበላይነት ያላቸው የሚሉ ነጥቦች እንዲያነሱን አስገድዷል። ይህ ነጥብ በሁለቱ መሪዎች መካከል ከፍተኛ ውጥረት የነገሰበት የኃይል ፍልሚያ አለ የሚሉ ሐሳቦችና አስተያየቶች በከፍተኛ ሁኔታ እንዲነሱ አድርጓል። እስራኤል ያለ አሜሪካ ወታደራዊና የደህንነት ከለላ ወደ ረጅም ክልላዊ ጦርነት መግባት እንደማትችል ቢያውቁም ኔታንያሁ ግን የራሳቸውን የፖለቲካ ህልውና ለማስጠበቅ ሲሉ አሜሪካን ወደ ሰፊ ኢራን ጦርነት ለመክተት ጠንካራ ግፊት እያደረጉ ነው ያሉት። ይህ ደግሞ በትራምፕና በአሜሪካ ላይ የበላይነት አላቸው ኔታንያሁ የሚል ሐሳብ የሚያንጸባርቁ ሰዎች እንዲነሱ አድርጓል። በአንጻሩ ደግሞ ትራምፕ ጦርነቱን በአጭር ጊዜ አጠናቀው በታሪካዊ ስምምነት ለመውጣት የሚያስችላቸውን ዲፕሎማሲያዊ መውጫ መንገድ አጥብቀው ይፈልጋሉ። ለዚህም ነው ከቻይናና ከፓኪስታን ጋር ውስብስብ የጥቅም ስሌቶችን በሚስጥር እያሰሉ የሚገኙት የሚሉ ነጥቦችን እያነሱ እንዲገኙ አድርጓል። ይህ በዋሽንግተንና በመካከለኛው ምስራቅ ያለው የኃይል ፍልሚያ እንዳለ ሆኖ ታዲያ ሌላኛው እጅጉ አስደንጋጭ ዲፕሎማሲያዊ መልእክትና አንድምታ የታየው ደግሞ በትራምፕና በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን መካከል በተደረጉ የግል የስልክ ውይይቶች ተከትሎ ነው። ትራምፕ አሜሪካ ፍረስት የሚለውን መርሃቸውን ይዘው የኔቶን ሚና ሲያጣጥሉና አውሮፓን በከባድ የንግድ ታሪፍ ሲያስፈራሩ፣ ማክሮን በበኩላቸው አውሮፓ ለአሜሪካ ተጽዕኖ መንበርከክ እንደሌለባት ፊት ለፊት ሲጋፈጡ ቆይቷል። አሁን ደግሞ ማክሮንና ትራምፕ ባደረጉት የስልክ ውይይት ትራምፕ ታላቅ ስህተት ወይም አሜሪካ በኢራን ጉዳይ ላይ ታላቅ ስህተት ፈጽማለች ብለው እንደሚያምኑ የሚያሳዩ ጉዳዮችን ስለማንሳታቸው ነው የተለያዩ ምንጮች እየዘገቡ የሚገኙት። ታዲያ በዛሬው የልዩ ጥንቅር ቆይታችንም የተከበራቸው የገበያ ሚዲያ ተከታታዮቻችን እነዚህን ነጥቦች እናነሳለን። እነዚህን ጉዳዮች አንስተን ቆይታ እናደርጋለን። በቅድሚያ የምናነሳው የትራምፕና የኔታንያሁ ጉዳይ ነው የሚሆነው። ስለዚህ ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ እሱን ጉዳይ በስፋት እንመለከተዋለን። ስለዚህ አብራችሁን ቆዩ። ከተከታይ አጭር መሸጋገሪያ በኋላ በዝርዝር ጉዳዮች እንመጣለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኔ የምለውና የምፈልገውን ማንኛውም ነገር ያደርጋሉ በማለት የሰጡት አስገራሚው አስተያየት በአሁኑ ወቅት በዓለም አቀፍ ዲፕሎማሲና በመካከለኛው ምስራቅ የጦርነት ቀውስ ውስጥ ትልቅ መነጋገሪያ አጀንዳ ሆኖ ብቅ ብሏል። ፕሬዝዳንቱ ጋዜጠኞች በሰጡት ይፋዊ ቃል ላይ ዋሽንግተን በቴል አቪቭ ላይ ያላትን ፍጹም የበላይነትና የኃይል ሚዛን ተጽዕኖ በግልጽ ለማሳየት ሞክረዋል ተብሏል። በተለይ በዛ ንግግራቸው ከኢራን ጋር እየተካሄደ ካለው ቀጥተኛ የጦርነት ስትራቴጂና ወደፊት ከሚወሰዱ ወታደራዊ እርምጃዎች ጋር በቀጥታ የያዘ ስለመሆኑ ተነስቷል። ትራምፕ በንግግራቸው ላይ በእስራኤል ውስጥ ያሉ የመንግስትና የህዝብ ልዩነቶችን በማንሳት በሁለቱ ሀገራት ህብረት ውስጥ የመሪነትና የውሳኔ ሰጭነት ሚናው የማን እንደሆነ ለዓለም አቀፍ ተመልካቾችና ለተቃዋሚዎቻቸውን ጭምር ለማሳየት ሞክረዋል ተብሏል። ይህ በትራምፕ ላይ የታየው ፍጹም የበላይነትና የራስ መተማመን የሚያንጸባርቅ ንግግር በዋሽንግተንና በቴል አቪቭ መካከል በቅርቡ ከተደረገውና ከፍተኛ ውጥረት ከነገሰበት የስልክ ውይይት በኋላ የመጣ በመሆኑ ደግሞ ከጀርባው ያለውን የሁለቱ መሪዎችን ትክክለኛ የኃይል ፍልሚያ ፍንጭ የሚሰጥና የዋይት ሃውስ ቀጣይ አቅጣጫ ሊያመላክት የሚችል ነው የሚሉ ነጥቦች ተነስተዋል። የትራምፕ ንግግር ሁለቱ መሪዎች መካከል ያለውን የቆየው የግል ግንኙነት ከማሳየት ባለፈ እስራኤል ከአሜሪካ ወታደራዊና ዲፕሎማሲያዊ ድጋፍ ውጭ የምታደርገውን ማንኛውም ስልታዊ እንቅስቃሴ ምን ያህል ውሱንና አዳጋች መሆኑን የሚያረጋግጥ ነጥብ ተደርጎም ተወስዷል። ከጀርባ ባለው የቅርብ ጊዜ ዲፕሎማሲያዊ መረጃ መሰረት ኔታንያሁ ያለ አሜሪካ ፍቃድ ሙሉ የሳተላይት መረጃ መጋራት፣ የደህንነት ከለላና የፋይናንስ እገዛ ወደ ሌላ ከባድና የረዥም ጊዜ ክልላዊ ጦርነት ውስጥ መግባት አይችሉም የሚሉ የውስጥ አዋቂዎች በሰፊው ይደመጣሉ። ትራምፕ እኔ ሳቆም ያቆማሉ፣ እኔ ስቀጥል ይቀጥላሉ ማለት ከዚህ ቀደም ለደጋፊዎቻቸው የተናገሩት ሐሳብ አሁን ይበልጥ ይፋዊ በሆነ መንገድ አጠናክረውታል ወይም እሱን የሚያጠናክር አስተያየት ሰጥቷል የሚል ነጥብ ነው እየተነሳ የሚገኘው። ይህ ደግሞ እስራኤል በአሁኑ ወቅት የራሷን ብሔራዊ ደህንነትን የተመለከቱ ውሳኔዎችን በነጻነት የመወሰን እድሏ አለ የሚል ጉዳይ እንዲነሳ አድርጓል። በተለይ በዋይት ሃውስና በቴል አቪቭ መካከል ያለው የግንኙነት በሆነ የጋራ ስምምነት ላይ የተመሰረተ ሳይሆን የአዛዥና የታዛዥ መልክ የሚይዝ ከሆነ በእስራኤል የፖለቲካ ልሂቃን
ባለስልጣንና በጦር ካቢኔው አባላት ዘንድም ከፍተኛ ስጋት፣ ቁጭትና ውስጣዊ ቅሬታን የሚፈጥር ስለመሆኑ ነው የተነሳው የሚገኘው። ይህ አባባል የትራምፕ ንግግር የወጣበት ወቅት ወይም ታይሚንጉን ደግሞ ስንመለከተው በራሱ ትልቅ የሆነ የፖለቲካ መልእክትን ያዘለ ሆኖ እናገኘዋለን። ትራምፕ የተናገሩት የኢራን ጦርነትን ለማቆም አሜሪካ የጀመረችው ዲፕሎማሲያዊ ሂደት ከቴህራን ጋር እየተደረገ ያለው ግንኙነት ትንሽ መሻሻሎችን አሳይቷል ተብሎ በሚጠበቅበት ሰዓት ነው። ትራምፕ ለጋዜጠኞቹ በሰጡት ማብራሪያ ላይ ኔታንያሁ እሳቸውን የሰላም ዕቅድም ሆነ የወታደራዊ ጥቃት ማቆም ጥያቄ እንደማይቃወሙ ለማሳየት የሞከሩት የአሜሪካ የሀገር ውስጥ መራጮች በጦርነቱ መራዘም ምክንያት እያሳዩት ያለውን ተቃውሞ ለማረጋጋት በማሰብ ጭምር ነው። በዋሽንግተን የፖለቲካ ኮሪደሮች ውስጥ እንደሚወራው ከሆነ ትራምፕ ለኔታንያሁ የሰጡት ፍጹም ድጋፍ የራሱ የሆነ የጊዜ ገደብ ያለው ቢሆንም ኔታንያሁ አስተዳደር ይህንን የፕሬዝዳንቱን ፍላጎት አልፎ የራሱን የተናጠል የጦርነት አጀንዳ ለማስፈጸም ቢሞክር የአሜሪካ ወታደራዊ እርዳታ ሊቋረጡበት እንደሚችል የሚገልጹ ፍንጮች ሆኖ ተወዷል። ይህ ደግሞ ኔታንያሁ ከትራምፕ ጋር ያላቸውን ግንኙነት በከፍተኛ ጥንቃቄ እንዲይዙትና የትራምፕን ንግግርም በይፋ ከመቃወም ይልቅ ዝምታን እንዲመርጡ ያደርጋቸዋል የሚሉ ነጥቦች ተነስተዋል። ግን የኔታንያሁና የትራምፕ ግንኙነት በርካቶች እንደሚሉት በዚህ መልኩ አይደለም። ትራምፕ አሁን እኔ ነኝ የበላይ የሚል አንድምታ ያለውን ሀሳብ ለማንጸባረቅ ቢሞክሩም ከዚህ በፊት በነበሩ ጉዳዮች ግን ጉዳዩ እንደዛ እንዳልሆነ የሚያሳዩ የሚያሳብቁ ጉዳዮችን ስንመለከት ቆይተናል። ለምን ካላችሁ የኔታንያሁ ሎቢስቶች፣ የእስራኤል ሎቢስቶች በነጩ ቤተ መንግስት ላይ ከፍተኛ ተጽዕኖ ማሳደር የሚችሉ ሰዎች ስለመሆናቸው ይነሳል በተደጋጋሚና ትራምፕ እንደሚሉት ፓወር አላቸው ኦቨር ኔታንያሁ የሚለው ጥያቄ የሚያነሱ ሰዎች አሁንም በርካቶች ናቸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራኑ ጦርነት ገና አልተጠናቀቀም፣ ዋናዎቹ ወታደራዊና ስትራቴጂካዊ ግቦቻችን አልተሳኩም በማለት የሚከተሉት ጽኑ አቋም እንዳለ ይታወቃል። ይህ ደግሞ ከዶናልድ ትራምፕ ፈጣን የሰላም ፍላጎት ጋርና ጦርነቱን ጨርሰናል አሸንፈናል ከሚለው አንድምታ ጋር በቀጥታ የሚጋጭና ቀጣዩን ወታደራዊ እርምጃን ለመወሰን የሚደረግ ትልቅ ነጥብ ሆኗል። ኔታንያሁ የኢራን ሁኔታ አሁንም ቢሆን የበለጸገ ዩራኒየም ክምችት እስካላት፣ የረዥም ርቀት የባሊስቲክ ሚሳኤል አቅምና በቀጠናው የሚንቀሳቀሱ ጠንካራ አጋሮችና ተላላኪ ኃይሎች ፕሮክሲዎች እስካሏት ድረስ ይህ ሳይፈርስና የቴህራን የኒውክሌር ተቋማት ሙሉ በሙሉ ሳይወድሙ ወይም ሳይዘጉ ጦርነቱ በአጭር ሊቆም አይገባም የሚል ጽኑ እምነት አላቸው ኔታንያሁ። ለዚህም ነው ከትራምፕ ጋር በነበራቸው የረዥም ሰዓታት የስልክ ውይይትና የውስጥ ስብሰባዎች ላይ ኔታንያሁ ዶናልድ ትራምፕ እዚህ ድረስ መተናል፣ የጀመርነውን የኢራን ስጋት ለአንዴና ለመጨረሻ ጊዜ መቅጨት ታሪካዊ እድል መጠቀም አለብን በማለት ዋሽንግተንን ይበልጥ ወደ ረዥምና መጠነ ሰፊ ወታደራዊ ዘመቻ ውስጥ ለመክተት ጠንካራ ግፊት እያደረጉ ነው ያሉት የሚሉ ሪፖርቶች እየወጡ የሚገኙ የኔታንያሁ ዋና ስጋት ኢራን አሁን የተፈጠረውን የሰላም ድርድር ጥረት ተጠቅማ የአሜሪካን ትኩረት ለመግዛትና በሚስጥር የኒውክሌር ቦምብ ባለቤት ለመሆን ትንቀሳቀሳለች የሚል ስለሆነ ወታደራዊ ጥቃቱ በተጠናከረና በሰፋ መልኩ እንዲቀጥል ነው ኔታንያሁ የሚፈልጉት። ይህ በእንዲህ እንዳለ ግን ኔታንያሁ በሀገር ውስጥና በዓለም አቀፍ ደረጃ ያላቸውን የፖለቲካ ህልውና ሙሉ በሙሉ ከዚህ ጦርነት መቀጠል ጋር የተያያዘ መሆኑ ናቸው ዝርዝር ጉዳዮች እየወጡ የሚገኙት፣ ጥርጣሬዎችም የሚነሱት። የኔታንያሁ የቀኝ ዘመም አስተዳደር ጦርነቱን የማቆምና ወደ ሰላም ስምምነት የመግባት ውሳኔ ላይ ከደረሰ በሀገሪቱ ውስጥ ያለውና ጦርነቱን በአክራሪነት የሚደግፈው የብሔርተኞች ጥምር መንግስት ወዲያውኑ ሊፈርስ እንደሚችልና የእሳቸውም የረዥም ጊዜ የስልጣን ዘመን ሊያከትም እንደሚችል በሰፊው ይገመታል። የቴህራን መንግስት ሙሉ በሙሉ የመቀየርና የኒውክሌር መዋቅሯን የማውደም ዓላማን እንደ ትልቅ ብሔራዊ ስትራቴጂ በመያዝ የአሜሪካን ጦር በግንባር ቀደምትነት ለማሰለፍና የዋሽንግተንን ኃይል ለራሳቸው የፖለቲካ መከታነት ለመጠቀም መታገላቸው የሚቀር አይመስልም። ይህ የኔታንያሁ ፍላጎት ግን አሜሪካ በጦርነቱ ምክንያት የደረሰባት ካለው የውስጥ የኢኮኖሚ ጫና፣ የወታደራዊ መስተጓጎልና የዓለም አቀፍ የፖለቲካ ተቃውሞ አንጻር ሲታይ ከዋይት ሃውስ ስልታዊ ፍላጎት ጋር ትልቅ ስትራቴጂካዊ መፋጠጥና አለመግባባትን ስለመፍጠሩ አያጠራጥርም። የእስራኤል የጦር ካቢኔ ውስጥ ያሉ የውስጥ ምንጮች እንደሚጠቁሙት ከሆነ ኔታንያሁ ትራምፕን በይፋ የምትለውን ሁሉ አደርጋለሁ ብለው ቃል የገቡት የአሜሪካን ወታደራዊ አቅርቦት ፍሰት እንዳይቋረጥና ዋሽንግተን በሊባኖስና በሶሪያ ለምታደርገው ተጨማሪ የአየር ከለላ ድጋፏን እንድትቀጥል ለማድረግ የተጠቀሙበት ስልት ነው ሊሆን የሚችለው። ነገር ግን ከጀርባ ኔታንያሁ የራሳቸውን ወታደራዊ እቅድ እያዘጋጁ ነው። ይህም የኢራንን የነዳጅ ማጣሪያዎችና የኢኮኖሚ መሰረተ ልማቶችን ኢላማ ያደረገ አዲስ የጥቃት ማዕበል መክፈትን ያካትታል የሚሉ ነጥቦች እየተነሱ ይገኛል። ይህ ጥቃት ከተፈጸመ ደግሞ የዓለም የነዳጅ ገበያ ሊያናጋ የሚችልና የትራምፕን የሀገር ውስጥ የኢኮኖሚ ማረጋጋት እቅድም ሙሉ በሙሉ ሊያበላሽ የሚችል ጉዳይ ስለሆነ በሁለቱ መሪዎች መካከል ያለውን የፍላጎት ልዩነት ከጊዜ ወደ ጊዜ እየሰፋ መሄዱ የማይቀር ስለመሆኑ ያሳያል። ይሄ ኔታንያሁ ስትራቴጂካዊ ፍላጎት በእስራኤል ህዝብ ዘንድም ቢሆን መከፋፈልን እየፈጠረ የመጣ ጉዳይ ስለመሆኑ ነው ዘገባዎች የሚያሳዩት። ምክንያቱ ደግሞ መሰላችሁ ብዙሃኑ እስራኤላውያን ከኢራን ጋር የሚደረገው ዘላቂ ጦርነት ሀገሪቱን ለከፋ ኢኮኖሚ ቀውስና ለሚሳኤሎች ጥቃት እያጋለጠ መሆኑን በመገንዘብ ላይ ስለመሆናቸው ይነሳል። ኔታንያሁ የኢራንን ስጋት ማስወገድ የእስራኤልን ህልውና ጉዳይ ብቻ ሲሆን የእሳቸውም የታሪክ አሻራ መሆኑን ደጋግመው በመግለጽ ማንኛውም አይነት የተኩስ አቁም ስምምነት ውድቅ በማድረግ ላይ ይገኛል። ይህ የኔታንያሁ ግትር አቋም ደግሞ የራሳቸውን የፖለቲካ ጣፋንታ ከቀጠናው ጦርነት ጋር በማያያዝ የሚጠቀሙ
የተጠቀሙት ስልትና ትራምፕ መካከለኛውን ምስራቅ በቀላሉ ለመቆጣጠርና የፈለጉትን የሰላም ስምምነት በአጭር ጊዜ ውስጥ ለማስፈጸም ለሚያደርጉት ጥረት ትልቅና ውስብስብ የቤት ስራ ሆኖባቸዋል እየተባለ ነው የሚገኙት። ፕሬዚዳንት ዶናልድ ትራምፕ በአንድ በኩል በኢራን ላይ ጠንካራ ወታደራዊና የኢኮኖሚ ማዕቀብ እርምጃዎችን እንደሚወስዱ ሲያስጠነቅቁ፣ በሌላ በኩል ግን ጦርነቱን በአጭር ጊዜ አጠናቆ ታሪካዊ ስምምነት ለመስማማት የሚያስችላቸውን ዲፕሎማሲያዊ መውጫ መንገድ አጥብቀው ነው እየፈለጉ የሚገኙት። ይህ ትራምፕ የፖለቲካ አቅጣጫ በፍጥነት ሊቀየር የቻለው ጦርነቱ በአሜሪካ ሕዝብ ዘንድ ያለውን ተቀባይነት በከፍተኛ ደረጃ እያጣ መምጣቱን ተከትሎ ነው። ዋሽንግተን ላይ የሚሰነዘረው ዓለም አቀፍ ትችትና ለዚህ የባህር ማዶ ዘመቻ የሚወጣው የአሜሪካ ዶላር ወጪ የሀገሪቱን የውስጥ ኢኮኖሚ እያናጋው መሆኑን ፕሬዚዳንቱ በጥልቀት ከተረዱ በኋላ ነው እንደዚህ አይነት እርምጃዎችና ሀሳቦች እያነሱ የሚገኙት የሚሉ ነጥቦች ይነሳሉ። የዋይት ሀውስ ብሔራዊ ደህንነት ምክር ቤት ለቴህራን አቅርቦት የነበረው እንዲሁም የኢራንን የዩራኒየም ማበልጸግ ሙሉ ሙሉ እንድታቆም የሚጠይቀው ቅድመ ሁኔታ በቴህራን በኩል በተደጋጋሚ ውድቅ መደረጉን ተከትሎ የትራምፕ የሰላም ጥረቶች አሁን ወደ መጀመሪያ ምዕራፍ የተመለሱ ቢመስሉም ፕሬዚዳንቱ ግን አሁንም ጦርነቱን በይፋ ለመቋጨትና የራሳቸውን የታሪክ አሻራ ለማሳረፍ የዲፕሎማሲ አማራጮችን እያሰሱ ነው የሚገኙ። ለዚህም ነው ኢራን ጠንካራና በቀላሉ የማትበገር ተደራዳሪ መሆኗ እንዲሁም ከፍተኛ ዓለም አቀፍ ጫናዎችን ለመቋቋም የረዥም ልምድ እንዳላት እየተገለጸና ከወትሮው ወታደራዊ ዛቻ በተለየ መልኩ አሜሪካ ለቴህራን እውቅናን ሰጥታ ወደ ጠረጴዛ ዙሪያ መጥተው ድርድር ለማድረግ ጥረቶች እየተደረጉ ይገኛል የሚሉት ነጥቦች እየተነሱ የሚገኙ። ይሁን እንጂ ትራምፕ ይህንን ጦርነት በአሸናፊነት ለመቋጨትና የፈለጉትን የሰላም ስምምነት ለማግኘት ያላቸውን ፍላጎት የሚገቱት በርካታ የሀገር ውስጥ የፖለቲካ ሽኩቻዎችና የውጭ ጉዳይ ተጽዕኖዎች ከፊታቸው በከፍተኛ ሁኔታ ተደቅነዋል። ትራምፕ በቅርብ ወደ ቤጂንግ በማቅናት ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር ያደረጉት ከፍተኛና ስትራቴጂካዊ የፖለቲካ ስብሰባ የኢራንን የሰላም ስምምነት ለማስፈጸም በቴህራን ላይ ዲፕሎማሲያዊ ጫና ለመፍጠር እንደ ትልቅ ወርቃማ ዕድል ተደርጎ ታይቶ የነበረ ቢሆንም ቤጂንግ ለዋሽንግተን ፍላጎት ምን ያህል ታማኝ አጋር ትሆናለች የሚለው ጉዳይ ግን በዋይት ሀውስ አማካሪዎች ዘንድ አጠራጣሪና አሳሳቢ ሆኖ መቀጠሉ ቻይና በኢራን ላይ ያን ያክል ተጽዕኖ ልታደርግ ወይም አቁመዋላት ግን ፍላጎቱ እንደሌላት እያሳየች ነው የምትገኘው። አንዳንድ የደህንነትና የጂኦፖለቲካ ተንታኞች በዝርዝር ያሉት መሰላቸው አሜሪካ ከቤጂንግ የዲፕሎማሲ ድጋፍ ለማግኘትና የኢራንን የነዳጅ ግዥ እንድታቆም ለማድረግ ስትል የታይዋንን የረዥም ጊዜ የደህንነትና የሉዓላዊነት ጉዳይ አሳልፋ ልትሰጥ ወይም የምጣኔ ሀብት ታሪፍ ማቅለያዎችን ለማድረግ ልትገደድ የምትችልባቸው ከባድ እርምጃዎች ይጠብቋታል የሚሉ ነጥቦች እያነሱ የሚገኙት። በዚህ ውስብስቡ የጥቅም ስሌት ላይ የፓኪስታን መንግስት በኢራንና በአሜሪካ ድርድር ውስጥ ራሱ እንደ ብቸኛና ታማኝ የሚድልመን አገናኝ አድርጎ ለማቅረብ የሚያደርገው ዲፕሎማሲያዊ ሩጫና ከጀርባ የሚሰራው ስራ ራሱ የራሱን የሀገራዊ ጥቅም ስሌት ትራምፕ መካከለኛው ምስራቅ በቀላሉ የፈለጉትን የሰላም ስምምነት እንዳያገኙ ተጨማሪ እንቅፋትና አዳዲስ ቅድመ ሁኔታዎችን እየፈጠረ ነው የሚሉ ስጋቶችም እየተነሱ ነው ያሉት። ፓኪስታን ከኢራን ጋር ያላትን የድንበር ቅርበትና የደህንነት ትስስር በመጠቀም በአንድ በኩል የአሜሪካን የፋይናንስ ድጋፍ ለማግኘት ስትጥር፣ በሌላ በኩል ደግሞ የቴህራን ፍላጎቶች እንዳይጎዱ በመከላከል በቀጠናው የራሷን የኃይል ሚዛን ለመጠበቅ ነው እየጣረቻለች። ይህ ሁሉ የአሜሪካ የቤት ስራ የሚያሳየው ትራምፕ ለእስራኤል የፈለጉትን ወታደራዊ ድጋፍ ቢሰጡምና ኔታንያሁ እኔ የምለውን ያደርጋሉ ቢሉም እንኳን የዓለም አቀፍ ፖለቲካ መዋቅርና የሌሎች ሀያላን ሀገራት ፍላጎት ግን አሁንም ዋይት ሀውስ ወይም አሜሪካ የጀመረችውን የኢራን ጦርነት በራሷ ፍላጎት ብቻ በቀላሉ መዝጋት እንዳትችል ትልቅ ማነቆ ሆኖ ቀጥሏል። የኢራን እስላማዊት ሪፐብሊክ በአሜሪካና በእስራኤል የተቀናጀ ወታደራዊ ጥቃት ከፍተኛ ሰብአዊ፣ ቁሳዊና ስትራቴጂካዊ ኪሳራ ቢደርስባትም አሁንም ድረስ የገጠማትን ታይቶ የማይታወቅ ወታደራዊና ኢኮኖሚያዊ ጫናን በመቋቋም የጦርነት ስልቷን በከፍተኛ ፍጥነት መቀየር ላይ ነው የምትገኘው። የቀድሞ የሀገሪቱ የበላይ መሪ አያቶላ አልኻሜኒ በቴህራን ውስጥ በተሰነዘረው ድንገተኛ ጥቃትና እጅግ ዘመናዊ አየር ላይ ጥቃት ተፈጽሞባቸው ቢገደሉም ስልጣኑን የተረከቡት አዲሱ መሪ ሙጅታባ ኻሜኒ ግን ኦሳማ ቢንላደን አይነት አለ አይደለ በጣም ጥብቅ የሆነ የደህንነት ስልትን በመጠቀም ከህዝብና ከሳተላይት እይታ ሙሉ በሙሉ ለመሸሸግ የሚደረገው ጥረት እሱን የኦሳማን ስትራቴጂ በመሬት ላይ እየተገበሩ ሀገራቸውን እየመሩ ይገኛሉ። አሜሪካ የኢራን የባህር ኃይል ዋና ማዕከላትና የቴህራን የኮሙኒኬሽን መዋቅር አውድም ያለው ብላ ይፋ ብታደርግም ቴህራን ግን በሆርሙዝ የባህር ወሽመጥ ላይ የምታደርሰውን የነዳጅ ማጓጓዣ መስመሮች ጫናና በየብስ ላይ ያላትን በሚሊዮን የሚቆጠር የህዝብ ተዋጊ ኃይል በሚስጥር በማደራጀት ጦርነቱ የአሜሪካን ኃይል የሚያበላሽ የረዥም ጊዜ እልቂት እንዲሆን እያደረገች ነው የምትገኘው። ይሄ የኢራን ወታደራዊ መዋቅር የመላመድ የመለዋወጥና በከፍተኛ መከራ ውስጥ የመጽናቱን አቅም ዋሽንግተንና ቴልአቪቭ በቀላሉ ድል እንዳያውጁና ጦርነቱን በፍላጎታቸው መዝጋት እንዳይችሉ ትልቅ ማነቆ ሆኖባቸው ነው የቀጠለው። ከዚህ በተጨማሪ የኢራን ታማኞች እነዚህ ፕሮክሲ ኃይሎች በተለይም በሊባኖስ ምድር የሚንቀሳቀሰው ሂዝቦላህ አሁንም ድረስ የሚደርስበትን የአመራር መቃወስ ተቋቁሞ ጥቃቶቹን በጽናት አልፎ በእስራኤል ሰሜናዊ ክፍልና በስትራቴጂካዊ ከተሞች ላይ የሚያደርሳቸው የሰው አልባና የሚሳኤል ጥቃቶች የጦርነቱን አድማስ ወደማይፈለግ አቅጣጫ ሊያሰፋው
እንደሚችል ይሰጋል። እስራኤል የሂዝቦላህን የድንበር ስጋት ሙሉ በሙሉ ለማስወገድና የሰሜን ነዋሪዎቿን ለመመለስ በሚል ስሌት ወደ ሊባኖስ ምድር በጥልቀት መግባት አለብኝ በሚል አዲስ ወታደራዊ ስትራቴጂ ተጨማሪ የብስ ጦርን ግንባር ለመክፈት በከፍተኛ ሁኔታ እየተዘጋጀች ነው የምትገኘው። ይህ ደግሞ አሜሪካ ጦርነቱን በአጭር እንድትቀጭና የዓለም አቀፉን የነዳጅ ዋጋ እንዳይናጋ ለምታደርገው ዲፕሎማሲያዊ ጥረት ቀጥታ የሚጋጭ ግልጽ ጉዳይ ይሆናል። የኢራን አብዮታዊ ዘብ IRGC የቀሩት ከፍተኛ መኮንኖችም ትራምፕና ኔታንያሁ የአየር ጥቃቱን ዳግም በሰፊው የሚቀጥሉ ከሆነ የአሜሪካን ቀጥናዊ ወታደራዊ እዝ ወይም ሴንትኮም መሰረተ ልማቶችና የእስራኤልን ጥምረት ሙሉ በሙሉ የሚያደቅ ሁለንተናዊ አጸፋ እርምጃ እንወስዳለን በማለት ማስፈራሪያዎች መሰንዘር መጀመራቸው የመካከለኛው ምስራቅ ያለው ሁኔታ ትክክለኛ ወታደራዊ እውነታ ጦርነት በዋሽንግተን የጦር ዕቅድ አውጪዎች ወረቀት ላይ ከሚታሰበው በላይ እጅግ የተወሳሰበ ረጅም ጊዜ ሊወስድ የሚችልና የተኛውንም ወገን ፍጹም አሸናፊ ሊያደርግ የማይችል መሆኑን በተጨባጭ ያረጋግጣል። ይህ በመካከለኛው ምስራቅ ምድር ላይ የተካሄደ ያለው እጅግ አስከፊ ግጭትና ፍጥጫ በጦር ሜዳና በወታደራዊ ግንባሮች ላይ ብቻ የተወሰነ አይደለም። በኢንፎርሜሽን ፍሰት፣ በዲጂታል ፕሮፓጋንዳና በስነ ልቦና የበላይነት ረገድም አዲስ የታሪክ ምዕራፍ የከፈተና ወደፊቱን የቀጠናውን ህልውና ሙሉ በሙሉ የሚወስን ትልቅ ክስተት ነው የሆነው። በዚህም አለበዛ ግን ስቲል አሁንም ድረስ አሜሪካ በእስራኤል ላይ ሙሉ የበላይነት አለኝ፣ ኔታንያሁ ከኔ ፍላጎትና ከኔ ትዕዛዝ ውጭ አይደሉም ብለው ትራምፕ ቢናገሩም ኔታንያሁ ግን የትራምፕ ታዛዥ ሳይሆኑ እሳቸው በራሳቸው ትልቅ ኃይል ያላቸውና ትራምፕን የፈለጉትን ነገር ማስደረግ የሚችሉ መሪ ስለመሆናቸው በተለያዩ አጋጣሚዎች ያሳዩባቸው ምክንያቶች አሉን። በርካቶች ይህንን ጦርነት አሜሪካ ለእስራኤል ስትል የገባችበት እንጂ አሜሪካ የራሷን ናሽናል ኢንትረስት መሰረት አድርጋ የገባችበት ጦርነት አይደለም ብለው ነው የሚከራከሩትና የራሱ አንዱ ማሳያ ነው። ወደ ሁለተኛው ጉዳያችን ስናመራ የተከበራችሁ የገበያ ሚዲያ ተከታታዮቻችን በእጅግ አስገራሚና ከባድ መነጋገሪያ በሆነው በፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እና በአሜሪካው ፕሬዚዳንት ዶናልድ ትራምፕ መካከል ከተዘጋው በር በስተጀርባ የተደረገውን ታላቁን የዲፕሎማሲ ፍጥጫን ነው በቅርቡ ይፋ የሆኑትና በሚስጥር ተይዘው በነበሩት እነዚህ ተደጋጋሚ የስልክ ንግግሮች ወቅት ፕሬዚዳንት ኢማኑኤል ማክሮን ለትራምፕ ጠንካራ ጫናዎች፣ ትዕዛዝና ማስፈራሪያዎች ፍጹም ባለመንበርከክ ፊት ለፊት በታላቅ ድፍረት ስለመቆማቸው ተነስቷል። መግቢያችን ላይ እንዳነሳ ነው የዲፕሎማሲ ነገር ሁሌም ሁለት ገጽታ ያለው ነው። በመድረክ ፊት በካሜራ ፊት በጣም ደማማቅ ፈገግታዎች የታጀበ በውስጥ ግን እጅግ ሻካራና ፍጥጫ የተሞላበት ነገር ሊኖር የሚችላል። ከቅርብ ጊዜ ወዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕና በፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን መካከል የተደረጉ የግል የስልክ ውይይቶች ሙሉ በሙሉ ባይባልም በገሚስ ይፋ መውጣታቸውን ተከትሎ ከህዝብ ብይታ ጀርባ በፈረንሳይና በአሜሪካ መካከል ያለውን ውጥረት ፍንትው አድርጎ የሚያሳዩ ሆኗል። ሁለቱ መሪዎች በይፋዊ መድረኮች ላይ ወዳጅነታቸውን ለማሳየትና የሁለቱ ሀገራትን ታሪካዊ ትስስር ለማጉላት ቢሞክሩም በዝግ በሮች እንዲሁም በስልክ ውይይቶች ግን ማክሮን የትራምፕን ያልተገመቱ ግትርና ዓለም አቀፍ ስርዓትን አደጋ ላይ የሚጥሉ የውጭ ፖሊሲዎች ብለው የገለጿቸውን ነገሮች በጽኑ ሲቃወሙና የዓለምን መረጋጋት ለማስጠበቅ ትራምፕን ፊት ለፊት ሲጋፈጡ እንደነበር የሚያሳዩ መረጃዎች እየወጡ ይገኛሉ። ከነዚህ መረጃዎች መካከል ቴሌግራፍ ይዞት የወጣው አንዱ ዘገባ ምንድነው የሚለው ትራምፕ ግሬቭ ኢረር ሰርተዋል የሚል ሐሳብን አንስቷል። ይህ ይፋ የሆነው ፍጥጫ በዓለም አቀፍ መድረክ ላይ የነበረውን የተለመደ የዲፕሎማሲ አካሄድ የሚቀይር ብቻ ሳይሆን መሪዎች ከህዝብ አይን በስተጀርባ ጥቅማቸውን ለማስከበር ምን ያህል ጠንካራና አንዳንዴም አስፈሪ ፍጥጫ ውስጥ ሊገቡ እንደሚችሉ ማሳያ ተደርጎ ሊወሰድ ይችላል ተብሎም እየተነሳ ነው የሚገኘው። ይህ የሁለቱ ግንኙነት ከፍተኛ ውጥረት የነገሰበት የመጋረጃ ጀርባ ግንኙነት ፕሬዚዳንት ዶናልድ ትራምፕ ዲፕሎማሲያዊ ደንቦችና የሚስጥራዊነት መርሆችን ሙሉ በሙሉ በጣሰ መልኩ የማክሮንን የግል መልእክቶች ይፋ ማድረጋቸውን ተከትሎ ስለመውጣቱ ተሰምቷል። ፈረንሳይና ሌሎች የአውሮፓ አጋሮች የአሜሪካን የአንድ ወገን ውሳኔዎች በይፋዊ መግለጫዎቻቸው ላይ በተወሰነ ዲፕሎማሲያዊ ጨዋነት እየተቃወሙ ቢሆንም ግን በዝግ በሮች ጀርባ የሚደረጉ ንግግሮች ፍጹም የተለዩና እጅግ የጦፈ መልክ እንዳላቸው ተነስቷል። ማክሮን በትራምፕ የሚሰነዘሩትን ጫናዎች ለመቋቋምና አሜሪካን ከአደገኛ ውሳኔዎቿን ለማቆም ሲሉ የግል ግንኙነታቸውን እንደ ዲፕሎማሲያዊ መሳሪያ ለመጠቀምና በትህትና የታጀበ ስልታዊ አካሄድ ለመከተል ቢሞክሩም እንኳን ትራምፕ ግን እነዚህን ሚስጥራዊ ግንኙነቶችና መልእክቶችን ለራሳቸው የውስጥ ፖለቲካ ጥቅም ሲሉ ለህዝብ ይፋ አድርጓቸዋል የሚል መከራከሪያ ተነስቷል። ይህ ድርጊት በሁለቱ መሪዎች መካከል ለዓመታት ተገንብቶ የነበረውንና ለዓለም ደህንነት ወሳኝ የነበረውን የዲፕሎማሲ እምነት የሸረሸረና ግንኙነታቸውን ወደ አዲስ ምዕራፍ ያሸጋገረ ክስተት ስለመሆኑም እየተነሳ ነው የሚገኙ። በእነዚህ የግል ጥሪዎች ውስጥ የታየው ፍጥጫ መነሻው ቀላል የፖለቲካ አመለካከት ወይም የቃላት ምልልስ አይደለም። የዓለም ስርዓትና መጻኢ ዕድልን ስለመምራት ያላቸው ፍጹም ተቃራኒና የማይታረቅ ጂኦፖለቲካዊ እይታ ነው ተብሏል። የፕሬዚዳንት ትራምፕ አሜሪካ ፍረስት የሚለው መርህ ይዘው እንደ ኔቶና የተባበሩት መንግስታት ድርጅት ያሉ
ያሉ ዓለም አቀፍ ተቋማትን ሚና ሲያጣጥሉና አጋሮቻቸውን በንግድ ጦርነት ሲያስፈራሩ ማክሮን በበኩላቸው አውሮፓ የራሷን ስልታዊ ነጻነት ይዛ ከአሜሪካ ጋር በታሪካዊ አጋርነት እንጂ በሎሌነት መኖር የለባትም የሚል ጽኑ አቋም እንዳላቸው ተነስቷል። እነዚህ በሚስጥር ተይዘው የነበሩ የስልክ ጥሪዎች ሁለቱ መሪዎች ተራ ንግግር ብቻ ሳይሆን የዓለም ፖለቲካ ውስጥ የበላይነትን ለመያዝ የሚደረግና የሁለት ተቃራኒ የፖለቲካ ፍልስፍናዎች የጦር ሜዳ ሆነው ነው እያገለገሉ የሚገኝ። ይህ መረጃ የሚያሳየው ዲፕሎማሲ በሰነዶች ላይ ከሚሰፍሩ ስምምነቶች በላይ በመሪዎች የግል ባህሪና ስነ ልቦና ላይ በእጅጉ የተመሰረተ ስለመሆኑ ነው። ይህ ታሪክ በህዝብ ፊት ከሚታየው ዲፕሎማሲያዊ ፈገግታ፣ እጅ መጨባበጥና ጨዋነት በስተጀርባ ምን ያህል የከረረ የሀሳብ ጦርነትና ፍጥጫ እንደነበረም ለዓለም ግልጽ አድርጎ አሳይቷል። ትራምፕ በግል መልእክቶች ይፋ ማድረጋቸውና በማክሮን ትዳር ላይ ጭምር የሚሰነዝሯቸው ያልተገደቡ ትችቶች ውጥረቱን ይበልጥ ቢያባብሱትም ማክሮን ግን ለአሜሪካው መሪ ወጥ ያሉና በየቀኑ ለሚቀያየሩ መግለጫዎች ጠንካራ ምላሽን በመስጠት ጽናታቸውን ስለማሳየታቸው ተነስቷል። ይህ በእነዚህ ሁለት ተጽዕኖ ፈጣሪ መሪዎች መካከል የተፈጠረው የሚስጥር የስልክ ፍልሚያ ዋነኛው መነሻ መሰላችሁ ትልቁ የክርክሩ አጀንዳ የዓለም አቀፍ የደህንነት ስምምነቶች በተለይ የኔቶ ህብረት ዕጣ ፈንታና የኢራን ጉዳይ እንደሆኑ ተነስቷል። ዶናልድ ትራምፕ የኔቶ ህብረትን እንደ የወረቀት አንበሳን በመቁጠር አሜሪካን ከአሊያንሱ ለማውጣት ዛቻ በሚያሰሙበትና ዓለም አቀፍ ስምምነቶችን በፈለጉት ጊዜ በሚጥሱበት ወቅት ማክሮን ስልኩን አንስተው ትራምፕን በግልጽ ስለመቃወማቸው ተነስቷል። ማክሮን በትራምፕ ላይ ሰላምና መረጋጋትን ለማምጣት መረጋጋትና ዲፕሎማሲያዊ ቁም ነገርን እንደሚያስፈልግ ነገር ግን በየቀኑ ትናንት ከተናገሩት ተቃራኒ የሆነን ሐሳብ በመሰንዘር ዓለምን ማወቅ ተገቢ አይደለም ሲሉ በስልክ እንደገለጹላቸው ተነስቷል። ቁጣ በተሞላበት መንገድ ይህ ዲፕሎማሲያዊ ሁኔታ እጅግ ያልተለመደና ድፍረት የተሞላው የማክሮን አቋም አውሮፓ ለትራምፕ አሜሪካ ፈርስት መርህ በቀላሉ እንደማትገዛና የራሷን የውጭ ጉዳይ ፖሊሲ በጽናት እንደምታስከብር ያሳየም ትልቅ ክስተት ሆኖ ነው የተመዘገበው። ከዚህ ባሻገር በክርክሩ ይበልጥ የከረረበትና የማክሮን ጽናት በግልጽ ያሳየው የስልክ መስመር በጥልቀት መመልከት ያስፈልገናል። ፕሬዚዳንት ኢማኑኤል ማክሮን የአሜሪካ አቻቸውን ዶናልድ ትራምፕን በዓለም አቀፍ ደረጃ የሚከተሉትና ወጥ ያልሆነውን የተለዋዋጭ ፖሊሲ አካሄድ ፊት ለፊት በግልጽ ተችተዋል ነው የተባለው። በተለይ በትራምፕ በኩል በኢራን የኒውክሌር መርሃ ግብር ዙሪያ የሚሰነዘሩት ጥቃቶችና የጦርነት ዛቻዎች እንዲሁም የኔቶ ህብረትን አደጋ ላይ የሚጥሉ ተቃራኒ መግለጫዎችን ዓለም አቀፍ መረጋጋትን እያደፈረሱ መሆናቸውን ማክሮን ስለመግለጻቸው ነው የተሰማው። ማክሮን ለትራምፕ በግልጽ እንደነገሯቸው ከሆነ ደግሞ በየቀኑ ትናንት ከተናገራችሁት ዛሬ ተቃራኒ የሆነ ሐሳብ ማራመድ መሪነት ሳይሆን የዓለምን ሰላም ማወክ እንደሆነና ዓለም አቀፍ ግንኙነት እንደ ትዕይንት ማሳያ ወይም እንደ ሾው ተቆጥሮ በቀለል ያለ መንገድ መመራት እንደሌለበት በቁጣና ዲፕሎማሲያዊ መንገድ በተሞላበት አኳን ስለመግለጻቸው ተነግሯል። የሐሳብ ፍልሚያ ይበልጥ ወደ ከረረ ደረጃ የተሸጋገረው ደግሞ ትራምፕ ለአውሮፓ መሪዎች ያላቸውን ንቀት አሳይተዋል። ፈረንሳይ በኢራን ጉዳይ ላይ በወታደራዊ ዘመቻ እንድትሳተፍ ከባድ ጫና ለማድረግ ሞክረዋል በተባለበት ወቅት ነው። ማክሮን የፈረንሳይ ብሔራዊ ጥቅምና የአውሮፓን ነጻነት ለማስጠበቅ ሲሉ ኢራንን ለማረጋጋት ወታደራዊ እርምጃ ሳይሆን የረጅም ጊዜ ዲፕሎማሲያዊና ቴክኒካዊ ድርድሮች ብቻ መፍትሄ ሊያመጡ እንደሚችሉ ለትራምፕ በጽናት ተሟግተዋል ተብሏል። ትራምፕ በበኩላቸው የፈረንሳይ መሪ አቋምን ባለመቀበልና በአውሮፓ ህብረት ላይ ያላቸውን ቅሬታን በመግለጽ አውሮፓ አሜሪካን በጥሩ ሁኔታ እንደማታስተናግድና ለአሜሪካ ጥቅም ስትልም እጅ መስጠት እንዳለባት በስልክ መስመር ላይ ጫና ለማሳደር ሞክረዋል ነው የተባለው። ይሁን እንጂ ማክሮን አውሮፓ ለአሜሪካ ፍላጎት ብቻ የምታጎበድድ አለመሆኗና እያንዳንዱ የዲፕሎማሲ ግንኙነት በመከባበርና በህግ የበላይነት ላይ መመስረት እንዳለበት ስለመግለጻቸውም ነው የተለያዩ መረጃዎች ያሳዩት። ይህ በሁለቱ መሪዎች መካከል በሚስጥር ተይዞ የነበረው የስልክ ፍጥጫ ይበልጥ ወደ ከረረ ደረጃ የተሸጋገረውና ወደ ህዝብ ግንኙነት ቀውስ ያመራው ደግሞ ዶናልድ ትራምፕ ዲፕሎማሲያዊ ስነ ምግባርን በጣሰ መልኩ ከማክሮን ጋር ያደረጋቸውን የግል የጽሁፍ መልእክቶችና የስልክ ንግግር ዝርዝሮች ይፋ ማድረጋቸውን ተከትሎ ነው የነበረው። ትራምፕ ይህንን መረጃ ለህዝብ ይፋ ከማድረጋቸውን በላይ ከማክሮን ጋር በነበራቸው ግንኙነት ዙሪያ ንቀትን ያዘሉ ቃላትን ተጠቅመዋል ተብሏል። በተለይ በማክሮን ትዳርና የግል ህይወት ላይ ያልተገቡ ስድቦችና ትችቶችን በመሰንዘር በፈረንሳዊ መሪ ላይ የስነ ልቦና ጫናን ለመፍጠር ስለመሞከራቸውም ተነስቷል። ይህ ትራምፕ ድርጊት በፈረንሳይ በኩል ከፍተኛ ቁጣን የቀሰቀሰ ብቻ ሳይሆን ማክሮን ለዚህ የግል ጥቃት የሰጡት ምላሽ ጥቁር ጠባሳ ጥሎ የሚያልፍ ሳይሆን የአውሮፓን የዲፕሎማሲ ከፍታ የሚያሳይ መሆኑ ደግሞ ግርምትን የሚፈጥር ሆኗል። ማክሮን በትራምፕ በኩል የተደረገውን ይህንን ድርጊት ፍጹም ተቀባይነት የሌለውና የስነ ምግባር መበላሸት እንደሆነ በመግለጽ ከማስፈራራት ይልቅ መከባበርን እንመርጣለን እንዲሁም ከጭካኔ ይልቅ የህግ በላይነትን እናስቀድማለን የሚል ጠንካራ ፖለቲካዊ ምላሽ ስለመስጠታቸው ነው እየተነገረ የሚገኘው። ከዚህ በተጨማሪ ትራምፕ በፈረንሳይ ምርቶች ላይ ከፍተኛ የታሪፍ ማዕቀብ ለመጣል የሚዝቱትና የኢኮኖሚ ጫናን ለመፍጠር የሚያደርጉት ጥረት ዋነኛው መነጋገሪያ ጉዳይ ነው። ማክሮንን የትራምፕ የዛቻና የማስፈራሪያ ፖሊሲ ፊት ለፊት በመጋፈጥ ፈረንሳይ በምንም አይነት ሁኔታ በኢኮኖሚ ዛቻ አቋሟን እንደማትቀይርና ለአሜሪካ የንግድ ጫና እጅ እንደማትሰጥ በግልጽ አስታውቋል። ማክሮን ይፋዊ መግለጫን በመስጠት በህዝብ ፊት የምናደርገውንና በሚስጥር ከትራምፕ ጋር በምናደርገው ነገር መካከል ምንም ልዩነት የለም፣ እኔ ሁልጊዜም የምቆመው ለፈረንሳይና ለዓለም ሰላም ነው
በማለት ነው አቋማቸውን ያረጋገጡ። ይህ በትራምፕ በኩል የተሰነዘረው የግል ጥቃትና ማክሮን የሰጡት ዲፕሎማሲያዊ ምላሽ በሁለቱ መሪዎች መካከል የነበረውን ግንኙነት ሙሉ በሙሉ ወደ መሻከር የወሰደው ከመሆኑም በላይ በዓለም አቀፍ ደረጃ ዲፕሎማሲ እንዴት ወደ ግል ፍልሚያ መድረክ ሊቀየር እንደሚችል ያሳየ ትልቅ ማሳያ መሆኑ ተወስዷል። ከዚህ ባሻገር ማክሮን ከአትላንቲክ ማዶ ለሚመጡትና የአሜሪካን ፍላጎት ብቻ በሚያስቀድሙት የትራምፕ ውሳኔዎች ላይ ገና ከጅማሬው አንስተው ጥርጣሬዎች የነበራቸው መሪ ስለመሆናቸው ይገለጻል። በተለይ አሜሪካ ከኔቶ የጦር ህብረት ልትወጣ ትችላለች የሚለውን የትራምፕ ተደጋጋሚ ማስፈራሪያ ለአውሮፓ ደህንነት ትልቅ አደጋ መሆኑን በተደጋጋሚ ሲገልጹ ቆይቷል። ትራምፕ ለዴይሊ ቴሌግራፍ በሰጡት መግለጫ ኔቶን የወረቀት አንበሳ በማለት መተቸታቸውና የህብረቱን አባላት ፈሪዎች ሲሉ መሳለቃቸውና መስደባቸው ማክሮን በተቃራኒው የኔቶ ጥንካሬ የተመሰረተው በመተማመን ላይ ነው፣ በየቀኑ በህብረቱ ላይ ጥርጣሬን መዝራት የድርጅቱን ህልውና መናድ ነው በማለት በጽናትና በጽኑ አቋም ለመከራከር የመረጡት። የሁለቱ መሪዎች መካከል የተፈጠረው የከረረ ፍጥጫና ሚስጥራዊ የስልክ ንግግሮች ይፋ መሆናቸው የአሜሪካና የአውሮፓ ግንኙነት በአዲስ የፖለቲካ ዘመን ውስጥ ምን ያህል ፈታኝና አደገኛ ምዕራፍ ላይ እንደሚገኝ የሚያሳይ ነው። ማክሮን ፈረንሳይ በአሜሪካ ስር የምትወድቅ ሀገር አለመሆኗና አውሮፓ የራሷን የጦርና የኢኮኖሚ ነጻነት ማረጋገጥ እንዳለባት የሚገልጸውን የኒዮ ኮሎኒያሊዝም አቋማቸውን ለማሳየትም ይህን አጋጣሚ ተጠቅመውበታል። በአጠቃላይ ግን ይህ በዝግ በሮች በስተጀርባ የተደረገ የዲፕሎማሲ ጦርነት በትራምፕ ያልተገመተ አካሄድና በማክሮን ጽናት መካከል የተፈጠረ ታላቅ የታሪክ ክስተት ሆኖ የሚመዘገብ ስለመሆኑ ተነስቷል። ወደፊትም የአትላንቲክ ህብረትን የወደፊት እጣ ፋንታ የሚወስን ትልቅ የፖለቲካ አቅጣጫ ጠቋሚ ይሆናል ተብሎ ነው የሚጠበቀው ይህንን ጉዳይ ማለት ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን በዚሁ የዕለቱን የልዩ ጥንቅር ቆይታችን እንቋጫለን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኝቼ እዚህ ጋር ሰናበታችኋለሁ። በቀጣይ በሌላ ጉዳይ ዝርዝሩን ይዘን እንመጣለን። ከዛ ድረስ በቸር ቆዩልኝ። የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ በኮመንት መስጫው ላይ እንድታስቀምጡልኝ ጋብዛችኋለሁ። እስከዛ ድረስ ግን በቸር ቆዩልኝ። ሰላም።